ባል ማለት ነው። ባል ማለት ጌታ ብለሽ አጠሪኝም ዳግመኛ ግን ባሌ ብለሽ ጠሪኛለሽ ነው የሚለው። ስለዚህ ቋንቋ ሊንጉስቲካሊ ሲመጣ የተበረዘ ነገር አለው ነው እኛ ፖይንታችን። ለምን ባይብል ላይ ብሉይ ኪዳን ላይ የበሬው ባለቤት በሬው ቢገደልበት ካሳ ይከፈለው ይላል። የበሬው ባለቤት የበሬው ባል እያለ ነው። በሬው ሚስት ሆኖ ነው የበሬው ባለቤት አይደለም። የበሬው ባለቤት በሬው ቢገደልበት እኮ እንጂ ባል ነው ማለት ነው። የበሬው ባል ነው ማለት ነው አንተ እንደምታስበው። ኧረ እኔ እንደዛ አላሰብኩም ኡስታዝ። አይ እንደምታስበው ማለት እንደዛ ነው ወይ ማለት ፈልጌ ነው። እንትን አርጊመንትን እያቀረብኩኝ ያለው አይባብሽ። እሺ አይ አይደለም። ለኢሳይያስ 54 ላይ ፈጣሪሽ ባልሽ ነው የሚለውን ባልሽ ብለው ተርጉሞታል። ባለቤት የሚለውን ምን ትላለህ? ያ ባለቤትሽ ነው የሚለውን ሜቢ ከኮንቴክስቱ አንፃር በሌላም ስፍራ ላይ ሀዝባንድ ነው የሚለው እንግሊዝኛውን አሳየው ከፈለክ ሀዝባንድ ብሎ ነው ያስቀመጡት። ባል ሀዝባንድ ላይ ባል የሚለውን ነው እኮ እንደዛ ነው። ሀዝባንድ ነው ወይ ፈጣሪ ሀዝባንድ ነው ወይ ነው? ኦሪጂናሊ የነበረው ባለቤት ነው ለማለት የተፈለገው። ያ ከሁለቱም አንፃር ቢሆን እኮ ስቲል ባል የሚለውንም ወስደህ የሆነ ትዳርን አትመሰረትም ባለቤትነትን እንጂ። ኦኬ ጥሩ። አሁን ወደ ኤብሮ ሀሳብ ትመለሳለህ። የእንትን ላይ ባይብል ላይ አብ የሚለው የዕብራይስጥ ቃል ምን ትርጉም አለው? ስንት ትርጉም አለው? አብ የሚለውን አክቹሊ ለባለቤትነትም የሚያስቀምጥበት ጊዜም አለ። ሞርግን ቴዎሎጂካሊ እንደ እንትን ያመጣዋል። ምንድነው እንደ ሪሌሽንሺፕ ያመጣዋል። ዲክሽነሪ ላይ ስንት ትርጉም አለው ነው የጠየኩ። ዲክሽነሪ ላይ አብ የሚለው የዕብራይስጥ ቃል ስንት ትርጉም አለው? ቼክ አላደረኩትም፣ ግን ገዢ የሚለውንም ትርጉም አለው። ከአምስቱ ትርጉም ውስጥ አንደኛው ኦሪጂኔተር ነው የሚለው። ኦሪጂኔተር የሚል ትርጉም አለው። ኦሪጂኔተር ሚክያስ 2:10 ላይ ለሁላችን አንድ አምላክ ያለ አይደለምን? አንድ አባት አንድ አብም ያለን አይደለምን ብሎ ነው የሚያስቀምጠው። አንድ አብ ገብቷል። አባት ሲባል እንትን አይደለም ራሱ አብ ማለት ኦሪጂኔተር ማለት ነው። ራሱ አብ የዕብራይስጥ ቃል ቁርአን ላይ ኦሪጂኔተር የሚል ጥቅስ አላህ ኦሪጂኔተር እንደሆነ የተጠቀሰበት ጥቅስ አለ። ታውቃለህ ይሄንን? አይ በዛ አይነት መልኩ ብዙ ይኖራል። ኦፍ ኮርስ ጌታ ስለዚህ እንደዛ ነው። ቀጥል ኤብሮ። ያ አክቹሊ ከምን አንፃር መሰለህ? ለምሳሌ አልመሲህ ኢብኑላህ እንዲሁም ደግሞ እነዚህ ክርስቲያን የተባሉትም ብሎ ቁርአኑ ሲነግረን ኢየሱስ ያላህ ልጅ ነው ይላሉ። አሁን ልጅና አባት በሚለው ይሄ የአጠራር ጉዳይ ውስጥ ችግር ይፈጠራል። ምን አይነት ችግር ነው የተፈጠረው? ሰዎች አምላክ አድርገው መያዝ ጀመሩ ማለት ነው። ተግባባን። ስለዚህ በዚህ ምክንያት አላህም እንደዚህ ከልክሏቸው ሊሆን ይችላል። ያው ክሌም ነው ሊሆን ይችላል ነው። ሁለተኛው ደግሞ ገና ከመጀመሪያውም ችግር አለበት ብያለሁ። ግልጽ ነው። ይሄ አባት ምናምን ተብሎ የሚባለውን ነገር የምናውቀው ነገር የለም። ኢንቴንሽናል ለውጦችም አሉ፣ እንዲሁም ደግሞ ሳያውቁም ይለውጧቸዋሉ። ሌላኛው ደግሞ ምንድነው አብ የሚለው ቃል በራሱ አባት የሚለው እሺ ስልኬ ሊዘጋ ነው፣ ችግር የለውም አብሽር። አብ የሚለው ቃል በራሱ ትርጉም አንፃር በሌላ አይነት መልኩ ሊመጣ ይችላል የሚለውም እይታ ከግምት ውስጥ መግባት አለበት። ስለዚህ ገና ከጀምሮ መጽሐፉ ስለተበረዘ የአንድ አምላክ አስተምህሮ ታዋለ ተበረዘ ማለት ነው። ይሄ ብዬ ያው አይ ቲንክ ሰዓትም እንትን ብሏል መሰለኝ አላውኩም። እንግዲህ እሺ እኔም መውጣት አለብኝ። ጀዛኩሙላሁ ኸይረን። ኧረ ይህን ማሂር 38K ሙሉት። በጣም በቃ ተበድሏል በኋላ እና አዲስ አካውንት ነው። አካውንቴን ፎሎ አድርጎ ያጀማ። ያኛው አካውንቴ ኦልሬዲ አዘግተውብኛል። ኮፒ ሊንክ አድርጎ እሺ። ያው በሳምንት ውስጥ የ3 ሰው ምናምን አካውንት ነው የተዘጋው። ለማንኛውም ወሰላሙ አለይኩም ወራህመቱላህ። ወሱ ጀዛከላህ ኸይር ቤተን ስለከፈትክልን።
السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. مرحبا، أنت كريستيان أسقبوك كارلو. مكملين فولو على الدرجات تمنا فولو أدركت مكمل ትንሽ ፎሎወር ነው ያለው ቪዲዮ ፖስት ያደርጋልና ቪዲዮውን ሪፖስት እና ሼር አድርጉለት መከሚልን ረመዳንንም እንደዛው ቪዲዮዎች ፖስት አሉ በተለይ መከሚልን አታውቁትም ብዙዎቻችሁ እና በጣም ድሮ አንስቶ ብዙ ስራዎችን የሰራ ወንድማችን ነው ቴሌግራም ላይ ፌስቡክ ላይ አንስቶ ማለት አላህ መልካም ስራውን ይደልል ጽሁፎችንም ይጽፋል ቴሌግራም ላይ ባዮ ላይ ያለ ቴሌግራም ጆይን በሉ በተጨማሪ ፎሎ አድርጉት አሚርንም እንደዛው አሚርን በየቀኑ ላይ ቢከፍታን ያወያየን እና ፎሎ አድርጉት ባረከላሁ ፊኩም 1300ችሁን ፎሎ ብታደርጓቸው በጣም ብዙ ነው የምትጠቀሙባቸው በእነሱ እና ክርስቲያኖች ካላችሁ 3 ቁጥር ጻፉና ግቡ ኢንሻአላህ ጥያቄ ካላችሁ መልስ ካላችሁ በተመሳሳይ እናስተናግዳለን ሸሃዳ አለ እያለ ነው አስገቡ ከስር ኤፍአይ ነቢያት አምላክ ባቱን የቂያማ ቀን ይገልጣል ብሎ ያምናሉ? አዎ ያምናሉ። እስኪ እንደዛ ብሎ የሰበከ አንድ ነብይ ከመሐመድ በፊት ሁሉም ነቢያቶች ነብዩ ሰለላሁ ዐለይሂ ወሰለም እንደሚያምኑት ያምናሉ። አይ ማስረጃ ያወጣሽ ተጠኛ እኮ ነብዩ ሰለላሁ ዐለይሂ ወሰለም ባመኑበት ነብዩ ሰለላሁ ዐለይሂ ወሰለም ባመኑበት ነቢያቶች እንደሚያምኑ ቁርአን ይናገራል። ወይስ ከቁርአን ውጭ ነው የምትፈልገው? ቆይ እኔ እኮ ከ700 ዓመት የመጣ መጽሐፍ አልጠየቅኩሽም። እና ከምንድን ነው ከኬሚስትሪ መጽሐፍ ልስተ ከዛ በፊት እስልምና የለም ማለት ነው? ከኬሚስትሪ መጽሐፍ ነው የምሰጠው ወይስ ከባዮሎጂ ከየትኛው ይሻላል? እሺ በቃ ወደ ሁለተኛ ጥያቄ ልግባ። እኮ ከየትኛው መጽሐፍ ልስጥህ? ንገረኝ። ከየትኛው መጽሐፍ ልስጥህ? ከየትኛው ግን ከማን በፊት ነው አልኩሽ? ያን ነብዩ ሰለላሁ ዐለይሂ ወሰለም በፊት የነበረው አምላካችን አላህ ነው ስለ ቁርአን የሚናገረው እኮ ስለ ነብያት የሚናገረው ቁርአን ነው። መመሪያችን ቁርአን ነው እኮ። ስለዚህ መመሪያችን ቁርአን ሲሆን በቁርአን ለምሳሌ አንተ ሙሴ በተናገረው መጽሐፍ ወይም ደግሞ በኦሪት ስለ አዳም እግዚአብሔር ሲያወራ እግዚአብሔር ተሳስቷል እንዴ? ወይስ በአዳም ጊዜ የነበረ መጽሐፍ ነው አንተ የምታነበው? ቆይ እስልምና መልስ ከሌለው ወደ እኔን ትጠይቂኛለሽ። መጀመሪያ ራስሽ ጠይቂ። አዎ የንጽጽር ቤት ስለመጣ ንጽጽራዊ ጥያቄ ስትጠይቅ ንጽጽራዊ መልስ ነው የሚመለስልህ እንጂ በአንዱ ጎን ብቻ እንመልስን። እሺ በቃ ወደ ሁለተኛ ጥያቄ ልምጣ። ዛህሩ አንዴ እሺ መርሐባ ቀጥልሽ። ኦኬ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት አምላክ ባቱን ይገልጣል ብሎ ያስተምራል ወይ ብለህ ነው የጠየቀው? ይገልጣል ብቻ ሳይሆን ጀርባውን ገልጦ ያሳየው ነብይ አለ። ማስረጃ ልስጥህ? አዎ ደስ ይለኛል። አይ እኔ የጠየቅኩን ብቻ አተልቅኝ አንዴ ቆይ አተልቅኝ ችግር የለውም። ጀርባን ባቱን አንዴ ተረጋጋ። የጠየቅኩን ሌላ ነገር አለ እኮ ተረጋጋ። እሺ ሌላ ነገር ግን እንዳትከፍት እንትን። እሺ ተረጋጋ አሁን እንዴ። ቴንክ ዩ ትንሽ ረጋ በል። ዘጸአት ምዕራፍ 33 አንቀጽ 23 ላይ እጄን ፈቀቅ አደርጋለሁ ጀርባዬን ታያለህ ፊቴን ግን አታይም አለው። ምኑን ያሳየው? እሺ ወደ እኔ ነው መጣሁ ማለት ነው። ምኑን ያሳየው? እኮ ሙሴ ነብይ አይደል እንዴ? ይሄ የሙሴ መጽሐፍ አይደል በአንተ እምነት? እሺ አሁን ላሳይ። እዚህ ጋር እግዚአብሔር አምላካችን የተናገረ ያለው ወደፊት ሰው እንደሚሆን ማለት ነው እንጂ አይደለም። በዛ ጊዜ ነው። አንተ እንዴት ነው ተረዳው? በዛ ጊዜ ይኸው ሙሴ ምን መሰለህ ለሙሴ ተገለጠለት በሲና ተራራ ላይ ማለት ነው እግዚአብሔር። ከዛ ክብሬን ባለፈ ጊዜ በሰንጠቃው ዓለም አኖራለሁ አለ። ከዛ በኋላ እስካልፍ ድረስ እጄን በላይ እጋርዳለሁ አለ። እስካልፍ ድረስ ማለት ነው ሲያልፍ ማን የሚያልፈው? እግዚአብሔር። ከዛ በኋላ
እጄን ፈቀቅ አደርጋለሁ። መጀመሪያ እጁን ጋርዶበት ነበር እንዳላይ ማለት ነው። እንዳይ አየህ፣ እጄን በላይህ እጋርዳለሁ አለ እንዳይመለከተው ማለት ነው። ከዛ በኋላ ደግሞ ካለፈ በኋላ ምን አደረገ? እጄን ፈቀቅ አደርጋለሁ፣ ጀርባዬን ታያለህ አለው። ስለዚህ ጀርባውን አሳየው ማለት ነው። ማን ያሳየው? እግዚአብሔር። ፊቴን ግን አታይም አለ። ፊቱን ግን አላየውም ይላል። እሺ አሁን እንዳውን ኒውት አድርጌ እንዳዳመጥኩ አንዴ ታዳምጠኛለህ ማለት ነው። የጠየኩት ስለሌላ አንተ የምታወራው ስለሌላ፣ እኔ ጠየኩ አምላክ ባቱን ይገልጣል ወይ ነው ብሎ የሰበከ ነብይ ያለ ስለ ጀርባ ምናምን የሚል ነገር አመጣ። አንደኛ እሱ እኔ አልጠየኩም። ሁለተኛ የዚህ እንትን ላምጥታል ከአባቶች አንድምታ እኔ ልስጣ እና ከዛ የዚህን ትርጉም ፍቺው ማለት ነው አይደል? ቆይ ባትም ሆነ ጀርባ አካል ነው ወይስ አይደለም? እግዚአብሔር አካል አለው ብለን አናምንም። ይቀርሳ እሺ በቃ አካል እንዳለው ላሳይህ። እዛ ከሆነ ኧረ እኔ አጥቅሶ እሺ አንዴ አዳምጠኝ በጌታ ምን ሆነኝ ነው? ቆይ ችግር የለም። ቆይ እግዚአብሔር አካል አለው ብለን አናምንም አይደል ያልከው? ብዙ አካላትን አሳይህ። ብዙ አካላትን ቆይ እሺ እኔን አዳምጠኝ አንዴ ምን ሆነኝ ነው እኮ የእግዚአብሔርን አካላት ላሳይህ። እግዚአብሔር አካል አለው ብለን አናምንም አልከ። መጽሐፍ ደግሞ እንደዛ ብሎ ይናገራል። ለእግዚአብሔር አካል አለው ብለህ አለማመን ብቻ ሳይሆን የሌለው አካል የለም። በቃ ግን አንዴ ብቻ እድል ስጠኝና አንዴ ብቻ ላውራ። ኧረ ምን ሆነኝ ነው? እድል እኮ ሰጥቼ ነው ያወራው። ቆይ እኔ እኮ አልጠየቁት እስልምና መልስ እንደሌለው ስታጣ ወደ እኔ መጣ። አመሰግናለሁ በመጀመሪያ ደረጃ። ሁለተኛ ነገር እሺ ቆይ በጌታ እኛ እግዚአብሔር እጅ አለው እግር አለው ሲባል ከምን አንፃር እጅ አለው ሲባል ከእንትን አንፃር፣ አይን አለው ሲባል ከማየት አንፃር፣ ጆሮ አለው ሲባል ከመስማት አንፃር የተነገሩ ነገሮች አሉ። ይህንን አባቶችም አንድምታ ከፈለግ በትልቁ አድርገኝና ላሳይ። ግን አሁን እኔ የጠየቅኩ መጀመሪያ መልስልኝ። ሌላ ነገር ውስጥ አትግባ። አምላክ ባቱን ይገልጣል። ጥያቄ አምላክ ባቱን ይገልጣል ብሎ የሰበከ ነብይ አለ ወይስ የለም? ባጭር አማርኛ አለ። የራስ ለቁምና ማለት ነው። በቃ ቴንኪው በቃ እሱን አሳየኝ። እሺ በቃ ላሳይ። እሺ ላሳይ ችግር ላሳይ እኔ ከፍትልሃለሁ። ጥቅሱን ብቻ ነገር ኧረ ቆይ ተረጋጋ፣ ችግር የለውም። ማላሳየህ ነገር የለም በነገራችን ላይ። ኦኬ ትንቢተ ኢሳያስ እንደዛ ብለው አስተምረዋል። ምን ትላለህ? በገዛ መጽሐፍ ማለት ነው። እሺ አሳየኝ። ትንቢተ ኢሳያስ ምዕራፍ 66 አንቀጽ 1 ላይ እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት አለ። እግር አለው ወይስ የለውም? ይሄ እኔን የጠየቀኝ እሺ ልመልስልህ። የኔውን ልመልስልህ። በቃ ወደ አንተ ልምጣ እኮ። ለምን ትመልሳለህ? ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ለአምላክ እግር አለው ማለትም ባት ማለት ያው እግር ነው አይደል? ችግር እንደዛም ካል ከተረዳው ችግር የለም። እግር ነው። ባት ማለት ያው ሌግ ነው፣ እግር ነው። ሌላ ነገር የለም፣ ሌላ ትርጉም የለው። ስለዚህ እግር አለው ብሎ ለአምላክ እግር አለው ብሎ የሰበከ ነብይ አንድ ስጡኝ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት አልክ። ይሄው ኢሳያስ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ከብዙ ሺህ ዓመታት በፊት የነበረ ነብይ ነው። ይሄው ምን አለ? በኢሳያስ አፍ እግዚአብሔር ራሱ ሲናገር ምድር የእግሬ መረገጫ ናት አለ። ይሄው እግር አለው ብሎ አስተምሯል ኢሳያስ ራሱ። እሺ በቃ አሁን አስወራኛ። ኧረ በጌታ ምን ሆነ ነው? አክብሬ መጥቼ እንዲህ ታጨናንቀኛለህ እንዴ? እዚህ ጋር ምን አጨናነቅኩ እኮ? መልስ ስጠኝ አልከኝ። ይሄው ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ለአምላክ እግር አለው ብሎ ያስተማረ አንድ ነብዩ ስጡኝ አልክ። ይሄው ሰጣው፣ ኢሳያስን ሰጣው። አሁን ምንድን ነው የምታወራው? ይሄው መልስ ሰጣው። እሺ በቃ ተው። ወደ ሁለተኛ ጥያቄ ልሄድ። ወደ ሁለተኛ ጥያቄ ካለ ጠይቅ። እውነት ሀቅ ለመናገር ስር ያላችሁ ታዘቡ። በጣም እኔ ያልጠየቅኩትን ጥያቄ መቆም በራሱ ላይ ሳቅተው ወደ ሁለተኛ ጥያቄ ልግባ። ኦኬ ቆይ ነው እንደዛ አይደል? እንደዚህ ብለህ አይደለም የምታልፈው። ምንድነው የጠየቀኝ ጥያቄ? ወደ ሁለተኛ ጥያቄ ልግባ። አንዴ አይደለም ምንድነው የጠየቀኝ? ያልጠየቅኩትን ጥያቄን የመለሰው ብለህ ስታወራ ምንድነው የጠየቀኝ? መልሰህ ጥያቄው አምላክ ባቱን ይገልጣል ወይ ብሎ የሰበከ ነብይ፣ ገሃነም ውስጥ እግሩን ይከታል ብሎ የሰበከ ነብይ አለ ወይስ የለም? ባጭር አማርኛ
አለ ገሃነም ውስጥ እግሩን ይከታል አይልም። የኛ ማስተምሮ እንደዛ አይልም። ነገር ግን አለ የአንተ መጽሐፍ ራሱ ይላል። አንተ በቃ ችግር የለውም እሱን ልመልስልህ። አንደኛ አሁን ያሳየው አለ ኢሳይያስ ምዕራፍ 66 አንቀጽ 1 ላይ እግር እንዳለው እግርን ማለትም በእግሩ መሬትን እንደሚረግጣት ተረጋጋ። አንዴ ተረጋጋ። እሱ ልተርጉምልህ ነው ሊለፈው ምን ለማለት እንደተፈለገ ለምን ትተረጉምልኛለህ? ቃሉን አይደለም አምጣ ያልከኝ ቃሉን አመጣሁልህ አይደለ? ከዛ በኋላ አሁን ደግሞ የአንተ አምላክ ደግሞ እግሩን ሲኦል ውስጥ እንዳለ ላሳይሃለሁ። እግሩ ብቻ ሳይሆን ሙሉ በሙሉ ሲኦል ውስጥ እንዳለ አሳይሃለሁ። ቆይ አንዴ ላውጣ። እስከዛ እንዳታወራ አወጣለሁ ማስረጃ ማለት ነው። አንተ ምንድን ነው ያልከው? ሐዲስ ላይ ያለውን ነገር ለማምጣት ፈልገህ ነው አይደለ? አላህ Subhanahu Wa Ta'ala እግሩን ጀሃነም ላይ ያደርጋል። በጀሃነም ላይ ነው የሚለው፣ በነገራችን ላይ ከላይ ነው ያለው። ስለዚህ እሱን ደግሞ አሁን እንደ ትልቅ ነገር አድርገህ ነው ያነሳው አይደለ? የአንተ አምላክ ደግሞ ሲኦል ቢወርድ እዛው ሲኦል አንተ አለህ ብሎ የተናገረበትን አመጣልሃለሁ። መዝሙረ ዳዊት ማለት ነው። ኧረ በእናትህ አንተ አስወራኝ ወይ አታስወራኝ ወይ ምን አትል እንደዚህ ሰው ተናግሩት። ኧረ እኔ ስለኔ አምላክ ቤት ከፍታለሁ ናና ጠይቀኝ። ግን አሁን የራስህ ለመቆመ ማውራት ካልቻልክ ያሳዝናል። እስልምና እንዴ ከነቢዩ መሐመድ ስለ እስልምና እኮ አይደለም የጠየቀኝ፣ ከእስልምና ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ብለህ ነው የጠየቀኝ አይደል? ስለ እስልምና እኮ አይደለም የጠየቀኝ። ስለዚህ አሁን ተረጋግተህ ታዳምጣለህ ማለት ነው። ወደ ሲኦል ቢወርድ እሺ ወደ ሲኦል የሚሄድ እንዳትወርድ። እሺ እንዳትወርድ። ገና እኔ አስነጥሼ ነው የምወርደው። በእናትህ በስርዓት አውራሰይ ማንተስ ወርደህ ማንተስ ትችላለህ። ከዛ ውጪ ስርዓት ይዘህ ጠይቅ። ጥያቄ ካለ ጥያቄ ከሌለ ደግሞ መልስ ይመለስልሃል። ምን ታርገህ ታዳምጣለህ። ሴት ነው እንደ ማወራው ይቅርታ። አንዴ በማህበር ዝም የሚባሉ ሴቶች ጋር አይደለም የመጣው። እሺ ኧረ ጎደሊት አንዴ ብራዘር ወደዚህ ተመለስ። አንዴ ተመለስ። ወደዚህ ተመለስ። መዝሙረ ዳዊት ምዕራፍ 139 አንቀጽ 8 ላይ ወደ ሰማይ ቢወጣ አንተ በዚያ ነህ፣ ወደ ሲኦል ቢወርድ በዚያ አለህ አለ። ማን ነው ሲኦል ውስጥ ያለው? መልስልኝ ቶሎ በል። እሺ አሁን ላስረዳ። ማን ነው ሲኦል ውስጥ ያለው? በመጀመሪያ መልስ። ወደ ሲኦል ውስጥ ያለው ማን ነው? እግዚአብሔር በሁሉ ቦታ አለ። በሁሉ ግን እንደዚህ ሲኦል ውስጥ ያለ አለ። ግን እኔ የጠየኩት ራሴ ለቆመ እንደማችል አስረድተኛል። አለቀ በቃ። እንደዚህ ያሯሯጥክ ትሮጣታለህ እንጂ አትመልሰው። ወደ ሌላ ጥያቄ ይኸው ምንድን ነው የጠየቀውን ጥያቄ እኮ ሰዎች ይታዘባሉ። ምንድን ነው ያልከው? አንደኛ የጠየቀው ለአምላክ ከነቢዩ ሰለላሁ ዐለይሂ ወሰለም በፊት ተረጋጋ። እሺ ወደ ሁለተኛ ልግባ። ሁለተኛ አይደለም ወደ ሶስተኛ ጥያቄ ነው የሄድክ ያለው። ሁለት ጥያቄ ጠየቅ ከመለስኩልህ ወደ ሶስተኛ ሄድ። እኛ ጥያቄ አንፈራም። አየህ እንደፈለከውን ጥያቄ ነው የምትጠይቀው። ነገር ግን ሲመልስልህ በደበል ስታንዳርድ ነው የምመልስልህ። ሂድ ሌላ ጥያቄ ካለ ጠይቅ። እሺ እዛው ባይብል ላይ አትውጣ አንዴ ባይብልን ክፈተው። አንዴ ክፈትልኝ። ቆይ እዚሁ ጥቅሱን እንትን ልልህ ነው። መጽሐፈ ምሳሌ ምዕራፍ 30 ከቁጥር 4 አንዴ ክፈትል። ጥያቄህን ጠይቀኝ። መጽሐፍ ቅዱስ እንዳስተምርህ ነው እንደመጣው። ቆይ ልጠይቅህ እኮ ነው። ወረ በጌታ ራስህ ከፍተህ ጠይቀኝ። ለምን ከፍታለሁ? እሺ በቃ ተው እንደዚህ አትፍራ። አሁን ባይብል እንደከፈትከው ክፈተው። ጥያቄህን ጠይቀኝ። ለምን ከፍትልሃለሁ? እኔ ጥያቄህን ከፍተህ የፈለከውን ጥያቄ ጠይቀኝ አልኩህ። አንዴ ብቻ ቆይ፣ ለስልክ ላምጣ። ሂድ ጥሬራህን ተሸክመህ ነው። ለእናንተ በቃ በእንደዚህ አይነት መልክ ነው። እንደዚህ ነው ሳይሆን በቃ አናቷን ይነግራቸዋለሁ። የአሁኑ መጽሐፍ ምንድን ነው? የአሁኑ መጽሐፍ ቅዱስ እግዚአብሔር አካል አለው ያልከው መጽሐፍ ቅዱስ የቤተ ክርስቲያን መጽሐፍ። አይ የቤተ ክርስቲያን እንትን መጽሐፍ ቅዱስ መሆኑን አሳየና። ወደም አዋልድ መጽሐፍቶችም አሉ።
አዎ አዋልድ አትቀበልም አንተ ኦርቶዶክስ አይደለም። አሁን አንተ ንጽጽር የምትሰራው በመጽሐፍ ቅዱስ ነው ወይስ አዋልድ መጽሐፍቶች ጭምር ነው የምትሰራው? መልከ ቅዱሳን የሚለውን መጽሐፍ ትቀበላለች አትቀበልም? መልከ ቅዱሳን እንቀበላለን። ትቀበላለህ። ግን አሁን እዚህ ጋር በዛ መጽሐፍ ላይ ለእግዚአብሔር ሆድ እንዳለው፣ ከርስ እንዳለው፣ እግር እንዳለው፣ ተረከዝ እንዳለው፣ ሁሉ ነገሩ ኩላሊት እንዳለው ተቀምጧል። ሲጀመር እኛ የምናምነው እግዚአብሔር አምላክ በስጋ ተገልጧል ብለን እናምናለን። ይሄንን አንተም ታውቃለህ። እሱ አይደለም እሱ እግዚአብሔር አምላክ ስለ ኢየሱስ ብቻ ሳይሆን ለአብ ለወልድ ለመንፈስ ቅዱስ ለሶስቱም አካላት ነው ያለው። ለሶስቱም አካላት ለምሳሌ አንድ ልስጥ መጽሐፈ ምዕላድ ምዕራፍ 10 ላይ በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስ በወልድ ላይ ብቻ ሳይሆን ሰው በሆነው በወልድ ላይ ብቻ ሳይሆን በአብ በወልድ በመንፈስ ቅዱስ አለ። ራሱም ቢሆን ገጽም ቢሆን ጆሮዎችና አይኖቹም ቢሆኑ አፍንጫ ከንፈሩም ቢሆን እጆችና እግሮችን ብብት ወይም ደግሞ ብልት እዚህ ጋር አንድ ቀንሶበታል። ስለዚህ ብብትም ቢሆን ወይም ደግሞ ብልትም ቢሆን ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። ምን ሙሉ አካል። ይሄ ደግሞ እምነት የማን ነው ሲባል ሃይማኖታቸው የቀና 318ቱ ሊቃውንት አባቶች 318 እነማን እንደሆኑ ታውቃለህ? ኒቂያ ጉባኤ ላይ ከአምላክ የተገኘ አምላክ ከእውነተኛ አምላክ የተገኘ እውነተኛ አምላክ እንዲሁም ደግሞ ከብርሃን የተገኘ ብርሃን ብሎ ኢየሱስን አምላክነት መደምደሚያ የሰጡበት እነዛ 318ቱ ሊቃውንት አባቶች ምን አሉ? ሃይማኖታቸው የቀና 318ቱ ሊቃውንት እንዳሉት ለእግዚአብሔር እንደተናገሩት ለእግዚአብሔር አይን፣ ጆሮ፣ እጅ፣ እግር ሌሎቹም የቀሩት አካላት እንዳሉት እናምናለናል። ይሄ የቤተ ክርስቲያን እምነት እንዲሁም ደግሞ የቀደምት አባዎች የ318 ሊቃውንት እምነት። ይሄንን መጽሐፍ አልቀበልም ካልክ አንተ መናፍቅ ነህ ማለት ነው፣ ወጣህ ማለት ነው ከኦርቶዶክስ። ደግሞ እነዚህ ሰዎች ደግሞ ይሄንን ደግሞ ያስቀመጡት ከምንድን ነው ሲባል ከመጽሐፍ ቅዱስ ከራሱ ተነስቶ ነው። ከመጽሐፍ ቅዱስ እግዚአብሔር እጅ እንዳለው፣ እግር እንዳለው፣ ፊት እንዳለው፣ ጎን እንዳለው፣ የሌለው እግር እንዳለው፣ ጫማ ሁሉ እንዳለው መጽሐፍ ቅዱስ ላይ ተጠቅሷል። ጫማ አይን፣ ቅንድብ፣ ጫማ፣ ተረከዝ፣ ኩላሊት የሌለው ነገር የለም። የሌለው ነገር ጸጉር አለው። ጸጉር ራሱ አለ። መጽሐፉን በደንብ አሳየን። ከቨር ፔጁንም በደንብ አሳየን እስቲ መጽሐፉ። ኦርቶዶክስ አይደለም እንዴ? ኦርቶዶክስ መልከ ቅዱሳን የሚባለውን በአማርኛ ይሄንን መጽሐፍ አታውቀው? አጠገቤ የሚረብሽ ነገር አለ፣ ያስተካክለው በናትሽ። እሺ ማን በረከት አለ? ተመለስክ? በረከት ነው ማን? ቆይ አይ ስልክ መክፈት አልቻልኩም። አንዴ እንዴት ላድርገው? ብታወጣው ምን ችግር አለ? እዚሁ ላይ ቆይ። እሺ ልተባበረ፣ ችግር የለም። ጥያቄህንም አታውቀውም። እሺ ልተባበረ። መጽሐፈ ምሳሌ ስንት ላይ? ምዕራፍ 30 ከቁጥር 4 አንተ መጽሐፈ ምሳሌ ምዕራፍ 30 ከቁጥር 4 እስኪ አንዴ አንብበው። ያካደረገ አንዴ። እሺ ይሄን ነው አንብበው እስኪ። አንብበህ ጠይቀኝ። እሺ ወደ ሰማይ የወጣ የወረደ ንፋስን በእጁ የጨበጠ አይታይም። በእናትህ ስልክ እስኪ አንተ አንብበው። ወደ ሰማይ የወጣ የወረደስ ማን ነው? ንፋስንስ በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆንክ ስሙ ማን? የልጁ ስም ማን ነው ይላል። እዚህ ጋር አሁን አምላክ ልጅ እንዳለው ተናገረ አይደል? ሰለሞን አይደለ? ቅዱስ ላይ እግዚአብሔር ልጅ ብዙ እግዚአብሔር ልጆች አሉ። አዎ እናውቃለን።
ኖ የጸጋ ልጅነትና የባህሪ ልጅነትን ለይተው ወቅ። እዚህ ጋር ስለ ባህሪ ነው እያወራ ያለው። ሰማይን የምድርን ዳርቻ አንተ አላህ አባት መባል ይችላል? በቁርአን ለቁምና አባት ማለት ምን ማለት ነው? እንደዚህ እንደተባለው ማለት ነው። አባት መባል ይችላል? ምን ማለት ነው እኮ አባት ማለት ምን ማለት ነው? ምን ፈልገህበት ነው አባት በሚለው ቃል? ኖ እኔ ጠየቅኩህ ሌላ ነው። በምንም ወሰደው በምንም አላህ አባት መባል ይችላል ወይ ነው ጥያቄ እኮ። አብ የሚለው ቃል ብዙ ትርጉም አለው። ስንት ትርጉም አለው ታውቃለህ? ይሄ አብ የሚለው ቃል ለራስህ ለመቼም ቆማት መልሰው ሞዴኔ ልትደበ ስለ ባይብል ላስልጥ ቃል አመጣ። ይኸውልህ አንድ ቃል አመጣ። ያንን ቃል ራሱን ሳታውቀው ነው እንዴ ጥያቄ የሚጠይቀው? አብ ማለት ምን ማለት ነው የሚለውን ነገር በመጀመሪያ እሱ ላይ አውራና ከዛ በኋላ እኛ አብ የምንለው አምላክን ማለትም ነብያት አምላክን አብ ብሎ ሲጠሩት የነበረው ከዚህ አንጻር ነው። አላህ ከዚህ በምንም ሴንስ ወሰደው በምንም በሁሉም ነገር ወሰደው በተመቸ ማለት ነው። በተመቸ ነገር ወሰደውና መባል ይችላል ወይ ነው። ኦኬ አብ የሚለው ቃል ኦሪጂኔተር ወይም ደግሞ አዝገኝ በሚል ይመጣል። ትስማማለህ በሱ? ኧረ ተው በእናትህ አታስቀኝ። ትስማማለህ ወይ? ምን ያስቀሃል? ኧረ እኔ አልሳኩም። መቼም ራስህ ለቆማት መልሶም ለዛ እኮ ነው እንዴ ኦሪጂኔተር በሚለው ይሄው አንተ ይሄው መጽሐፍ አመጣ። በነገራችን ላይ ይሄው መጽሐፍ ቅዱስን ላይ ነው የጠየቀኝ ያለው። መጽሐፍ ቅዱስን ከአባቶችን መማር የነበረብህ እንጂ እኔን አይደለም መጠየቅ የነበረብህ። በነገራችን ላይ በዚህ ጥቅስ መሰረት አላህን አባት መባል ይችላል ወይ ነው። በዚሁ ጥቅስ መሰረት አንዴ እሺ ተረጋጋ እኮ። አባት የሚለው ቃል በመጽሐፍ ቅዱስ ላይ አባት ሲባል ምን ትርጉም ይዞ ይመጣል እኮ ነው የጠየቀው። ምን ትርጉም ይዞ ይመጣል? ጥቅሱን አላነበብከውም መሰል። በጥቅሱ መሰረት ነው ጥያቄ። በዚህ ጥቅስ መሰረት በዚህ አባት የሚል ነገር አለ። አባት የሚል ነገር አለ በዚህ ጥቅስ ላይ። የልጁ ስም የተባለው የፈጣሪ ልጁ ስም ነው። በዚህ ጥቅስ መሰረት አላህን አባት መባል ይችላል ወይ ነው እኮ። እዚህ ላይ አብ ወይም ደግሞ አባት የሚል ነገር አለ ወይ? ልጅ ነው ያለው እንጂ እዚህ ጋር ስለ እግዚአብሔር አብና ስለ እግዚአብሔር ልጅ ወይም ወልድ የት ነው ያለው? እግዚአብሔር ወልድ ወይም ደግሞ እግዚአብሔር አብ የሚለው የት አለ እዚህ ጥቅስ ላይ? አይተሃል አይደለ? እኔ ከቅድም ድረስ አላስወራ የምትለው ለዚህ ነው። እስኪ ጥቅሱን በደንብ አድርገህ አንብበው። ይኸው ያወራህ እኮ ነው። አነበብኩልህ እኮ ጥቅሱን አነበብኩልህ። ጠይቀኝ አልኩህ። የምትለው ቃል እዚህ ጋር የለም። ስለ አባትም ስለ ወልድም ወይም ደግሞ ስለ እግዚአብሔር ወልድ ወይም ደግሞ ስለ እግዚአብሔር አብ የሚናገር ጥቅስ አይደለም እዚህ ጥቅስ ላይ። ያወራል ካልክ ኃይለ ቃሉን አውጣና እዚህ ጋር አብ ተብሏል። ስለዚህ በዚህ ጥቅስ መሰረት እዚህ ጥቅስ ላይ እግዚአብሔር አብ በተባለበት መልክና ልክ አላህ አብ መባል ይችላል ወይ ብለህ ጠይቀኝ። እዚህ ጋር አብ የሚል ነገር ካለ ወደ ሰማይ ወጣ የወረደ ንፋስን በእጁ ጨበጠ ማን ነው? ይኸው በጥቅሱ መሰረት አላስወራ አልከኝ። እንዴት ላድርግ? በጥቅሱ መሰረት አላስወራ አልከኝ ትላለህ እንዴ? የሚቅለበለበው አንተ ነው ወይስ እኔ ነኝ? እሺ በጥቅሱ መሰረት እዚህ ጋር ንፋስን በእጁ ጨበጠ የሰማይን ምድር ዳርቻ ያጸናው የተባለው ማን ነው? መልስ። መጽሐፉ ያንተ እኮ ነው። እኔ ለምን መልሳለሁ? አብ ማለት ነው። ንፋስን በእጁ ጨበጠ ውሃን በልብሱ የቋጠረ ማለት ነው። ስለዚህ እዚህ ጋር አሁን ደግሞ ወደ ታች ሲተወርድ ደግሞ የልጁ ስምስ ማን ነው ብሎ ኮሽን ያደርግልሃል። ማስረጃ ስጠኝ። ወደ ሰማይ የወጣ አንዴ ቆይ፣ ወደ ሰማይ የወጣ የወረደስ እግዚአብሔር ወደ ሰማይ ይወጣል ይወርዳል ማለት ነው? እንደዚህ ለማለት ተፈልጎ ሳይሆን ይሄ የተናገረ ያለው ሰለሞን ስለ እግዚአብሔር ባህንቱን ለመንገር ግልጽ ለመግለጽ ፈልጎ ነው። ምኑን ለመግለጽ ፈልጎ ነው? በሁሉ ቦታ እንዳለ የሚገልጽ ጥቅስ ስለሆነ ነው። አይደለም በሁሉ ቦታ ላይ ያለ ሰማይ ላይ ካለ ለምን ወደ ሰማይ ወጣ ተባለ? ወደ ምድር ካለ ደግሞ ለምን ወደ ምድር ወረደ ተባለ? እንደዛ ነገር ወጣ ወረደ ይባላል። እንደዛ ነገር ይነገርለታል ለእግዚአብሔር። እንዴት ይነገርለታል እኮ? እንዴት ይነገርለታል? እሱ ሰማይ ካለ ወደ ሰማይ ወጣ እንዴት ይባላል? ኧረ ምን አይነት ሰው ነው? ኧረ አንዴ ብቻ አዳምጠኝና ከዛ ላይ ፈለከውን አውራ። በዚህ ጥቅስ መሰረት እሺ ይሄኛው ጥያቄ ቅርና በዚህ ጥቅስ መሰረት አለ ልጅ አለው ማለት እንችላለን? እዚህ ጋር ለአምላክ ልጅ አለው እያለ ነው እና ምን እስኪ አንብበው ድጋሚ። የልጁ ስም ማን ነው አይደል? ኩይላ ዴታ አለ። አሁን እግዚአብሔር አብ እግዚአብሔር ወልድ የሚል ነገር አለ ወይ? እዚህ ጋር ልጁ የተባለው ማን ነው? ኧረ በቃ ሌላ ቀን እመጣለሁ፣ ችግር የለም። ጥያቄ አለኝ
ሶስት ጥያቄ ጠይቃል። አንድ ጥያቄ ልጠይቅ። ጠይቀኝ። እሺ ግን አንድ ነገር እንድታውቅ ፈልጋለሁ። እኔ መለስኩልህ መልስ ነው ብለህ መቀበል ነው እንጂ እኔ ጋር መድረቅ አትችልም። አንዴ ለምን ትፈራለህ? ሐሳቤን ለምን ትፈራዋለህ? ገና ከጅምሩም እኮ ማውራት ጀመርክ። ብራዘር ተረጋጋና። እሺ ዮሐንስ ወንጌል ምዕራፍ 5 አንቀጽ 26 ላይ ወይም ቁጥር 26 ላይ አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖር ሰጥቶታል ይላል አይደለ? ማን ነው ለማን ሕይወት የሰጠው? ከድንግል ማርያም እንድትጸነስ ያብ ነው። ማን ነው ለማን ሕይወት የሰጠው? ለስጋ ማለት ነው። ለስጋ የሚነገር ጥቅስ ነው። ለፍጹም ስጋ እኮ ማን ለማን ነው ያልከው? ማንነቱን ንገረኝ። ማን ነው ይሄ አካል? ሕይወት የተቀበለው አካል ማን ነው? ሕይወት ሰጪው አካል ማን ነው? አብ ለወልድ በስጋ ለሚጸነሰው እዛው ለሕይወት ሰጥቶታል። ኦኬ ኢየሱስ ክርስቶስ ከማርያም ከመጸነሱ በፊት ህልውና ሕይወት ነበረው ወይስ አልነበረው? ህልውና ከምን ሴንስ የጠየቀኝ ነው? ለምሳሌ ከስጋዋ ስጋ ከነፍሷ ነፍስን ከድንግል ማርያም ነው ወሰደው። ስለ ስጋ አይደለም የጠየቀው፣ ሕይወት ነው የጠየቀው። ስለ ሕይወት ነው ያወራ ያለው አንቀጹ። ስለ ሕይወት ነው የጠየቀው። እዚህ ጋር አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታል ካለ ሕይወት ተቀባይ ከሆነ ኢየሱስ አምላክ ሕይወት ሰጪ፣ ኢየሱስ ደግሞ ሕይወት ተቀባይ ከሆነ የተቀበለው ደግሞ ለስጋው ነው አልከኝ። ከማርያም ለተጸነሰው ሉቃስ ወንጌል ምዕራፍ 1 አንቀጽ 26 አሁን ጥያቄውን በደንብ አስተውል። ጥያቄውን ኢየሱስ ክርስቶስ ከማርያም ከመጸነሱ በፊት ቅድመ ዓለም ህልውና ሕይወት ነበረው ወይስ አልነበረው? ሕይወት በሁለት ሴንስ ይፈታል እያልኩ እኮ ነው። አንደኛው ይሄ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ የወሰደው ሕይወት አለ። ሁለተኛው ደግሞ ከዘላለም የነበረው። ኧረ በእናትህ እንዴት ልመልስልህ? እዚህ ጋር እሱን አየህ፣ የጠየቁት ጥያቄ ከማርያም ከተጸነሰ በኋላ የተሰጠው ሕይወት እዚህ ዮሐንስ ወንጌል ምዕራፍ 5 አንቀጽ 26 ላይ አግኝተነዋል አይደል እንዴ? አሁን ምንድነው እዚህ ላይ ጥያቄ እኮ ነው። አዎ አሁን ጥያቄው ይሄ ስጋ ለስጋው ሕይወት ሳይሰጠው በፊት ቅድመ ዓለም ሕይወት ነበረው ወይስ አልነበረውም ለኢየሱስ? ይሄ ጥቅስ የሚሰራው ለስጋ ነው ማለት ነው እኮ። ይሄን ጥቅስ በቃ ትተነዋል። ለስጋው ነው አልከ፣ አለቀ በቃ። ከዛ በፊት ሕይወት ነበረው ወይስ አልነበረውም? ይሄ ከአብ የተወለደው ሕይወት አለው ቃል ከዛ በፊት ማለት ነው። አካላዊ ቃል ዮሐንስ 1:1 ላይ እንደተናገረው ማለት ነው። ኦኬ ከዛ በፊት ሕይወት ነበረው አይደለ? ሕይወት የሚለው በሁለት ይፈታል። አንዱ ለስጋ የሚነገር ሕይወት አለ፣ ከዘላለም ለነበረው ሕይወትም ይነገር አለ ያልኩ ነው። አረ እንዴ ብራዘር ምን ሆነህ ነው? ለስጋ ስለተሰጠው ሕይወት እኮ እዚህ ዮሐንስ ወንጌል 5:26 ላይ አግኝተናል። አሁን ስለ ስጋ አታወራ። ቅድመ ዓለም ስለነበረው ሕይወቱ ነው ያወራው ያለሁት አሁን። እዚህ ጋር ስለ ቅድመ ዓለም አይናገርም። ይሄ ከድንግል ማርያም ስለመጸነሱ ምናምን እሱን ተውና፣ አሁን ቅድመ ዓለም የነበረው ሕይወቱ ነበረው ወይስ አልነበረውም ለኢየሱስ? ይሄን ጥቅስ ተው በቃ ነገርኩህ እኮ። ይሄ ጥቅስ የሚሰራው ለስጋ ነው ያልኩ ነው እኮ። ገብቶኛል። ከዛ በፊት ሕይወት ነበረው ወይስ አልነበረውም? ጥያቄው አካል የተባለው ያ ቃል የተባለው እሱ አለው ሕይወት ነበረው። ከማንም ያልተቀበለው ማለት ነው። ጥሩ፣ ከማንም ያልተቀበለው ቅድመ ዓለም ሕይወት ከነበረው ስጋ ሲሆን ደግሞ ሕይወት ከተሰጠው የመጀመሪያው ሕይወት የት ሄዶ ነው አሁን ስጋ ሕይወት የተሰጠው? ወንድሜ አትንተባተብ። የመለስኩልህ ነው። ይሄ ጥቅስ የሚነገረው ለስጋ የመጀመሪያው ሕይወቱ የት ሄደ ነው ጥያቄው። እና ቃል ስጋን ተዋህዶ አይደል እንደ ያለው ይሄ ቃልና ስጋ የተባለው ነው ሕይወት አለው። ስጋውን ርሰው ስለ ሕይወት ነው ያወራው ያለው። ይሄ ለስጋ የሚነገር ጥቅስ ነው። ለስጋ ይሄን ጥቅስ ተውና ቅድመ ዓለም የነበረው ሕይወቱ አሁን ከዮሐንስ ወንጌል አንቀጽ 5:26 ላይ ሲሰጠው ቅድመ ዓለም የነበረው ሕይወቱ የት ሄዶ ነው አሁን ይሄ ሕይወት የተሰጠው? በቃ አሁን አሪፍ ጥያቄ ጠይቀው። እኛ ክርስቶስን ፍጹም ሰው ፍጹም አምላክ ብለን እንደምናምን ታውቃለህ አይደለ? አዎ። ይሄንን መረዳት እንዴት አቃተ ነው? ፍጹም ሰው ፍጹም አምላክ ስንል እኮ እንዲረዳ መልስልኝ። የቀድሞ ሕይወቱ የት ሄደ? በቃ ፍጹም ሰው የሚለው ከድንግል ማርያም ተቀበለ፣ አብ ይሰጠዋል። ህልውናው ግን የሚጀምረው ከድንግል ማርያም አይደለም። ክርስቶስ አብርሃም ሳይፈጠር የነበረ ማለት ነው እኮ። ቅድመ ዓለም የነበረው ሕይወቱ የት ሄደ? ይሄ ሕይወት ሲሰጠው እኮ ነው ያልከው ብራዘር። እንዴ አይገባህም?
የምን የስጋ ህይወትና የነፍስ እሱ ክርስቶስ ሁለት አይነት ልደት አለው ያልኩት ደግሞ ያወራል እንዴ? ምን ሆነ ነው እኮ ሲሰጠው እኮ ነው የምልህ። ስጋ ሲሆን ስጋን ሲለብስ ያ ህይወት ለስጋው ህይወት ሲሰጠው የመጀመሪያው ህይወቱ የት ሄደ እኮ ነው ጥያቄ። የትም አለው አብሮት። ለምሳሌ ሁለት ህይወት ነው የነበረው። እሺ አንድ ቆይ ሁለት ህይወት ነው የነበረው። አንዴ እሺ ቆላስይስ 2:9 አንዴ ክፈትና በዛው ጥቅሱን አብራራል ያለው እሱን ጥቅስ ተዋው። አሁን የጠየቀው ጥያቄ ይሄ ህይወት ሲሰጠው ሁለት ህይወት ነው በኢየሱስ ውስጥ የነበረው። አንዱ መለኮታዊ ህይወትና አንዱ ደግሞ ፍጡር የሆነ ህይወት ማለት ነው። ቆላስይስ 2:9 ክፈት አንዴ። ሁለት ህይወት ነበረው ይላል። ቆላስይስ 2:9 ክፈትና አብራራል እኮ ሁለት ህይወት ነበረው ይላል ወይ ቆላስይስ ላይ በመጀመሪያ ከመክፈቴ በፊት ራሱ ጥቅስ ቆይ ለምን ትናደዳለህ? ቆላስይስ ላይ 2:9 ላይ ሁለት ህይወት አለው ብሎ ይናገራል ለኢየሱስ ክርስቶስ። ነገርኩህ እኮ ይሄ አሁን ለምሳሌ ክርስቶስ ከድንግል ማርያም የወሰደው ህይወት እሱ ፍጡር የሆነ ማለት ነው። ከድንግል ማርያም ያልነሳው ስጋ ህይወት ደግሞ መለኮት ይባላል። መለኮትነቱ ህይወት እንለዋለን እኛ ያው ነው አንድ ነው ማለት ነው። አንዴ አሁን ቆላስይስ 2:9 ክፈትና እዛው ጥቅሱ ላይ ቆሜ ላብራራለህ። እኮ ጥቅሱ ላይ ከመግባታችን በፊት ሁለት ህይወት እንዳለው لا إله إلا الله እኮ ያ ህይወት በኢየሱስ ክርስቶስ ሁለት ህይወት ነበር የሚል ጥቅስ ነው አሁን ክፈት ያልከኝ። አዎ ክፈተው አንተ ጥቅሱን ክፈትና እናውራው ጥቅሱ ላይ በቃ ልብ በሉ እዚህ ያላችሁ 900 ሰዎች በኢየሱስ ክርስቶስ ስጋ ውስጥ ሁለት ህይወት አለ የሚል ጥቅስ ነው አሁን አወጣለሁ ያለው ቆላስይስ ምዕራፍ 2 አንቀጽ 9 ላይ አንቀጽ 9 ጥቅስ ምን ይላል? በእርሱ የመለኮት ሙላት ተገልጦ ይኖራል። በማን? በእርሱ በውስጡ ማለት ነው። ያ መለኮት ህይወቱ ነው። ያ ከድንግል ማርያም ያልወሰደው ህይወት ማለት ያ አቡ። ስለዚህ አሁን እኔን ማዳመጥ ነው የሚቀለው ወይስ ጥቅሱ ላይ እና እኔን እንትን ማለት ነው የሚቀለው? በእርሱ አለ የመለኮት ሙላት ተገልጦ ይኖራል ሲል ይሄ መለኮት የተባለው ህይወቱ ነው። ህይወቱ ማለት ነው ባጭራ ማለት ህይወት አንተ ነው። አይ አሁንም ቀደምም ሲነግርህ አልሰማም ያልከው እኮ ይሄ ነው። በእርሱ የመለኮት ሙላት ተገልጦ ይሆናል። መለኮቱ ህይወቱ ነው። ህልውናን ይሄ መለኮት የተባለው ህልውናን ያገኘው ከዘላለም ነው ከጥንት። ከዛ ደግሞ ከድንግል ማርያም አንዴ ቆይ በእርሱ የተባለው ኢየሱስ ነው አይደለ? በአንተ እምነት በእርሱ በውስጡ ማለት ነው የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል አይደለ? አይደለ? በሰውነት የመለኮት ሙላት ተገልጦ ይኖራል ሲል ያ መለኮት የተባለችው ህይወቱ ናት። እኔ የጠየኩት ስለምንድን ነው? ኧረ በቃ ነው ታርጋ አንተ የሆነ እኔ መሀይም ሰው ጋር ነው እንደገባሁት። ይሄ ምን አይነት ሰው ነው? ከቀደም ድረስ ያስረዳሁት ወደዚህ አትናደድ አውቃለሁ። መልስ ስላጣህ ነው ወደ ስድብ የምትሄደው። አትናደድ። ኧረ ወደዛ ዞር እንደ ነብይ ደንቆሮ ነኝ እንዴ? ምን አይነት ሰው ነው በእናትህ? እሺ አስወርዱት አድሜኖች። በቃ እያሱ መልስ ሲያጡ እንደዚህ ናቸው ክርስቲያኖች። ሚውት አድርጉትና ወደ ታች ውረድ። እሺ ወደ ታች ውረድ። ኦርቶዶክስ ስድብ አላት እናውቃለን። መልስ ስታጡ ወደ ስድብ ነው የምትሄዱት።